ሰርፕራይዝ ቤተሰብ እንግዲህ ቤተሰቦቻችን እንደምናችሁ ዛሬ በጣም ደስ ብሎናል ቤተሰብ እንኳን አብሮ ደስ እናንተም ደስ ይበላችሁ በጣም ደስ ብሎናል እንግዲህ ቤተሰብ ይዩት ቤተሰብ እንግዲህ ባለፈው የተጨቃጨቅንበትም ቪዲዮ አይታችሁት ነበር ቤተሰብ ማለት ትንሽ አብርሃም ጋር ተጨቃጭቀን ነበር ግን ዛሬ በረከትና እኔ በመስማማት እንዲሁ ሲጠበቅ የነበረው ፊልም ድርሰት ልንሸጠው ነው ተስማምተናል ያሰብኩት ነገር ቤተሰብ ሊሳካልኝ ነው በረከት እንደምታዩት ብርጭቆ መስላለች ዛሬ በቃ ደስ ብሏታል የምር እኔ ራስ በጣም ደስ ብሎኛል እንግዲህ ቤተሰብ ያው ባለፈው የተጨቃጨቅንበት ድርሰት ተስማምተንና በረከት ልንሸጠው እንግዲህ ሚዲያ ጋር ወጥነዋል ቤተሰብ እንግዲህ ነገራችን ላይ ቤተሰብ አብርሃም ይሄን ነገር አያውቅም እኛ ዋልና እኔ ተስማምተን ነው በቃ ዋለ አብርሃም በግሉ አናገረው ግን አብርሃም እንጃ ቤተሰብ ዶንቆሯል ምንም ነገር ቤተሰብ ምን ብዬ ላስረዳችሁ አብርሃም ማለት በቃ ድንጋይ ነው ድንጋይ ምንም አይገባም ውሃ ላይ ድንጋይ ማፍሰስ ነው ነበር አብርሃም ማስረዳት ዋለ ምን ማታ በቃ ዶርም ላይ ብጨቀጨቀው ለራሱ እምቢ ነው ያለኝ ዋለም በግሉ ቢያናገረው በቃ እኛ የታየን ለሱ አልታየው ብሏል ቤተሰብ እንጃ ምን ሰግጦብራል በዚህ በቸገረን ሰዓት በቃ እንሽጠው ስንል እምቢ አለ ቤተሰብ ወይ ሳይኖረን እኔ ሰራዋለሁ እሱ ኮሜዲ በቃ እኔ አልፎልኝ ሰራዋለሁ ነው የሚል እኛ ተሸግረን እንደዚህ ጀመር በዚህ ከቀጠለ ድርሳቱን ይዞት ነው የሚሞት ቤተሰብ ቤተሰብ የህልም ሩጫ ነው ሲጀመር አብርሃም ዘረ ማለት የህልም ሩጫ ነው ምክንያቱም በባዶ ኪስ እንዴት ነው የሚሰራ እና ቤተሰብ ይሄን ድርሰት ዋለና እኔ ተስማምተን ልንሸጠው ነው ቤተሰብ እንግዲህ ተስማምተን እኔና በረከት እንግዲህ ማስቴም ደውን እንዳታል እየመጣች ነው ማስቴም በጣም ደስ እንደሚላት አንጠራጠርም ምክንያቱም ደስ ይላታ እንጂ ሊሸጥ እያለች ነበር ይሸጥ እያለች ነው ማስቴ እኮ ይሄን ሐሳብ ትገደግፋለች ግን ደግሞ ዋናው አብርሃም ጋር ያለውን ነገር ነው የደበራት ተስፋና እና ቤተሰብ ደግሞ ማለት ይሄ እንግዲህ የምስክር ወረቀቱ ነው የድርሰቱ እንትን እንዲል ታይቶ የተሰጠው በባለሙያዎች የተመሰከረለት እንትን ነው እና ቤተሰብ መግዛት የምትፈልጉ በቴሌግራም አካውንታችን በውስጥ መስመር አውሩን ደግሞ በተለይ የፊልም ባለሙያዎች በቃ ፕሮዲዩሰሮች እንደስ አይነት ሰዎች በቴሌግራም አናግሩን ድርሰቱ አይታችሁ ገና እንዳያችሁት ነው የምትወዱት ቤተሰብ በጣም ገራሚ ድርሰት ነው እሱ አይተዋል አይደል በተቸገረን ሰዓት ታሪኬ ነው ይላል ታሪክ ምን ያደርግለታል በርከት ምን አስጀማ አይገባውም አብርሃም ታሪክ በሹካን ስቶ እንደዚህ ይበላል ለምን እኮ ቤተሰብ ስለዚህ ቤተሰብ እንግዲህ ይሄ እንግዲህ ድርሰት ራሱ ይወጣ ስንት ነው 2013 ነው እንግዲህ 13 ማለት ስንት አመት ነው 5 አመት በ5 አመት ውስጥ ቤተሰብ እንግዲህ ምንም ያልፈጠረው ነገር እንግዲህ ሰው በአንድ ቀን ታምር እንሰራ ነው በቃ ቤተሰብ ይሄ ድርሰት ይሸጣል እና ሌላ ድርሰት ደርሶ እንሰራለን ፊልም ማለት ነው ደግሞ ቤተሰብ እንደዚህ እናንተ የምታውቁት ድርሰት ባለሙያ ምናም የፊልም ባለሙያ ምናም ካለ አገናኙን እንሸጠዋለን ድርሰት ገራሚ ድርሰት ነው እንግዲህ እኔ እንጃ ፊልሙ ገራሚ ነው ሲጀመር እንግዲህ ቤተሰብ ማስቴ መጣለች እንደምትዋት ማስቴ ለዚህ ፍንድሽ ያው ስነግራት ልክ እንደኛ ፋንዲሻ ነው የምትሆነው ሲጀመር ቤተሰብ በጣም ማስቴ እንኳን ደስ አለሽ ሰርፕራይዝ ለተጋቢ እንኳን ደስ አለሽ ድርሰቱ ሊሸጥ ነው ፊልሙ ግን ሊሸጥ ነው አትለኝ ማርያም እኛ ልናበረከት ተነጋግረን እንደዛ ብለናል እንዴ አብርሃም ይሻላል አብርሽ እንኳን ይሻላል ግን ደግሞ በረከትና እኔ በመመካከር ስንቱን አውጥተን አውርደን ተስማምተናል እንግዲህ ለቤተሰቦቻችን ማሳወቀናቸዋል እንግዲህ መቼም አንቺም እንደምትስማሚ ተስፋ እናደርጋለን ደስ ይበልሽ እስኪ ምን ታያለሽ አንቺ እየቀለዳችሁ ነው ማለት ቀልዳለ እንዴ እንሸጣለን እያልንሽ እኮ በቃ ብንለው አብርሽ እምቢ አለን እኛ በራሳችን ተስማምተን ዋልና እኔ ተስማምተናል እንሸጠው ነው አንቺም በዚህ ጉዳይ ምን ታያለሽ አንቺንም እንገርሽ ደስ ይላታል እኛ በጣም ደስ ብሎናል ቆማስ የደስታችን ተካፋይ እንድትሆኝ ዘንድ ላይ ጠራንሽ የምር ማስቲ እውነታችን ነው ለቤተሰቦቻችንም ነግረናቸዋል የፊልም ባለሙያ ምናምን ካላችሁ እና ድርሰቱን ሁሉ ነገር በቃ አብራርተንላቸዋል አንቺ ነይ ቀረሽ አንቺም ደግሞ ቤተሰቦቻችን የምትያቸው ነገር ካለሽ የሆነ ነገር በያቸውና እንግዲህ ቪዲዮአችንን እንጨርስ ምን ታያችኋለሽ እናንተ ደነስ አሁን እሱ ሳይስማማ እንዴት ነው የምትሸጡት እሱ እምቢ ካለኛ እንደምናርገው ማስቴና ይዞት ያርጅ እንዴ ይሄ ድርሰት እስክትጻፈ ስንት አመቱ ነው አብሮት ይቀበል እናንተ እያመረራችሁ ነው እንዴ ምንም ማምረር የለውም ምን ማለት ነው በዚህ ከቀጠለ ገና ድርሰቱን ታቅፎት ይሞታል ማስቴ ደግሞ አንቺ ራሱ ባለፈው ይሸጥ ስትያል ነበር ነው አሁን መሸጥ እኔ ቢሸጥ ድረስ ይለኛል ግን እሱ ሳይፈቅድ አይደለም ምን ችግር አለው እንሸጠውና እንትን እንለዋለን አልገባሽ ማስቴ እሱ ምንም አልተገለጠለትም ነገሩ
በቃ አብርሃም ቤተሰሙን ምን እንደሆነ በቃ የጭንቅላቱ እየዶመ ነው የመጣበት። በቃ ምንም እኛ ምን ነገር አይገባውም። ታይሻለ ይተሻ ይሄ ድንጋይ ማለት እኮ ነው። ውሃ ላይ ድንጋይ ላይ ውሃ ማብሰት ነው የሆነበት። ስንቴ ነው የጨቀጨቅ ነው አልገባው ብላ ደግሞ እሰብ ይሄ ተሽጦ ብሩን ሰጠው እንዴት ደስ እንደሚለው አብርሃም ጀበር ማለት እንዴ የዘለለ ሱሪ ራስ የሚሾልክበት መሰለኝ በደስታ ደግሞ ምንም አያመጣም። ቢያኮርፈን አንድ ሳምንት ነው አንድ ሳምንት ራሱ አይቆርፈንም። ለሱ ብለን እኮ ነው ስለማይጨንቅንብን ደግሞ ምንም አያመጣም። ያ ብር እንደመጣ አስበሽዋል። ሌላ ድርሰት ገራሚ ድርሰት ይጽፋል። መቼም አንድ ኩንታል ብር እንሸጠው አይደል? አንቺ ደግሞ ተስማማች ደስ አለች። እኛም እኮ ብሩን ስናስባ ዝም ብለን በደስታ በቃ ምን ልበልሽ እና ስለዚህ በዚች አንድ ኩንታል ብር ልትሸለሙ ነው ማለት ነው? አዎ ያው አንድ ኩንታል ብር ባይሆንም ዞሮ አብርሃም የምር ማስቴ እውነቴን ነው። በቃ ከሸጥነው በኋላ ለአብርሃም እናሳውቀዋለን። እናንተ ስራት ያዙ ምን ማለት እና ማስቴ አልስማማም እያልሽ ነው? እኔ ባለቤቷ ሆነማ እስማማ ነበር፣ ግን ባለቤቱ ሌላ ሰው ስለሆነ እሱ እንደም እየነገርንሽ አይደል? አብርሃም ነው ምንም አያመጣም። ማስታንቺም አብርሃም ትዛሬ አንቺም እንደዚህ እንደ ድንጋይ ወልቶኝ ነው ዶማ ይሆንሽ ነው እንዴ? አይገባሽም? ደግሞ እየሰደብሽ እየሰደብሽ እኮ የለም። ያው ምሳሌውን የሰጠንሽ ድንጋይ ነው ቢነግሩት የማይገባው እና ማስቴ አንቺም እሺ በይንና በቃ አሁን ለቤተሰቦቻችን ማሳወቀናቸዋል። የፊልም ፕሮዲዩሰሮች ካሉ በቴሌግራም በውስጥ መስመር ያወሩን። ለአብርሃም እንዳትናገሪ በቃ ከሸጥነው በኋላ እሱ ሚዲያ ላይ የለም አያይም። ከተጫነ በኋላ ምን ያመጣል? ችግር የለውም። ከተጫነ በኋላ እኮ ምንም አያመጣም። ይኸውልሽ ማስቲ እሰይ ውስጥ ይሄ ተሸጦ ብሩ መጥቶ ሌላ ድርሰት ደርሰው አብርሃም ያን ፊልም ሰርተ ነው አይሻልም? ያንንም ሰርቃ ሸጠው አናቺ ይዛ መስሪያ ብር ካለን ምን አሻሻጠን እኮ ብር የለንም። እሺ ቆይ ማስቴሽ አይደለም ከስሬስ ነግርሽ። እሺ እኔ መስሪያ ብር አለን። እሺ አብርሃም ልስራው ብል በምን ነው የሰው ወፍጮ ያንደቀንደቀ ነው እንዴ ይሄን ድርሰት የሚሰራው? ፊልም ለመስራት እኮ በጣም ብዙ ነገር ያስፈልግሻል። ኧረ በዚህ ካሜራ እንደ ፊልም የምንሰራው ንገሪኝ እስቲ አንተ። ገባት እና እንደሱ ነው የሚባለው ማስቴ። እና አሁን የሆነ ነገር በይንና እንሂድ። ይኸውላችሁ እኔ የምላችሁ ነገር በዚህ ጉዳይ አብርሃም ካልፈቀደ ጭራሽ እኔ አልስማማም፣ አይመለከተኝም። ማስቴ አንቺ እኮ እናሳውቅሽ ብለን ነው እንጂ ተስማማሽ አልተስማማሽ እኮ እንሸጠዋለን። ግን ደግሞ ሸጣችሁት ለምን እኔ ትጠይቁኛላችሁ? ሲጀመር እሱ ሳይፈቀድ አይሸጥም። ለምን ነው የማይሸጠው? እና ማስቴ አልስማማም እያልሽ ነው? ይኸውላችሁ አለ እኔ በዚህ ነገር አልስማማም። ይኸው ቢሸጥ እኔም ደስ ይለኛል፣ ግን ደግሞ ልጁ አልተስማማም። ደግሞ እንደምትሉት ስንት ጊዜ የጠበቅኩት ፊልም ነው። ስለዚህ ራሴ ነኝ የሚሰራው ብሏል። ራሴ ነኝ የሚሰራው ካለ ደግሞ በቃ ራሱ ነው የሚሰራው። እሺ የታመጣው ነው እሱ የሚሰራው? ንገረኝ እስቲ። የሰው ወፍጮ በማንደቅደቅ ነው እንደሚሰራው? እኔ እንጃ። ንገራት ማዋለ ፊልም ለመስራት እኮ ብዙ ነገር ያስፈልጋል። ማስቴ አልገባሽም እንኳን አንቺ ገና። እናንተም አልገባችሁም። በቃ ልጁ ፈልጎታል አይደል? ይሄ ተሽጦ በሚመጣው ብር ሌላ ድርሰት መደረስ ይችላል። ይኸውላችሁ እኔ እናንተ ምንም አላችሁ ምንም እኔ አይመለከተኝም። በቃ እኔ ግን የምነግራችሁ ነገር ልጁ ሳይፈቅድ ምንም ነገር እንዳታደርጉ አይደለም። በመጀመሪያ ማስቴ ይሄን ነገር እኔ አንቺም አብርሃምም በቃ ስለምትግባቡ በደንብ ታወራዋለሽ ብለን ነው አንቺንም ያሳወቅንሽ። ይኸውልህ እኔ እኮ በጣም ብዙ ጊዜ አውርቻለሁ። በቃ ግን የተረዳው ስለመሰለኝ በቃ ትቼዋለሁኝ። ደግሞ እሱ ሳይፈቅድ መሸጥ አይገባም። በዛ ላይ ወንጀል ነው። ምን ነው ወንጀል? ስለምን ወንጀል ነው የምታወሪው? እኛ ለለውጥ ስለተጋን ነው። ንገሪኝ እስኪ ነገ ሌላ ፊልም ይሄን ሽጦ ሌላ ቆንጆ ፊልም ስለሰራ ነው እናንተ በዚህ አይደለም። እሺ ወደዚህኛ ያሳልፊው አትፍሪ እንጂ ምን ዝንታክ ልትበረግኪ ነው እንዴ? እና ማስቴ የነገርንሽ ነገር ከተግባር ታዩን አብርሃምንም ቢሆን እንትን በይው። ጀመ ማስቴ አንቺን ያማከርንሽ እኮ አንደኛ ደስ ይልሻል ብለን ነው። ሁለተኛ ደግሞ አብርሃምን አንቺ በቃ በደም ስለምትጋቡ ታሳምኘዋለሽ ብለን ነው። በቃ እኔ ደግሞ እምቢ ብሎኛል። ዝሮ አንቺ እምቢ አልሽም እሺ አልሽም ይሄ መሸጡ አይቀርም። መሸጡ እኮ አይቀርም ማስቴ። እና መሸጡ ካልቀረ ለምንድን ነው እኔ የምጨቀጨቁኝ? በቃ አብርሃምን አናግሪው። በቃ ከኛ እኔ ካንዴ ማስረ ነገርኩት አይደል እንዴ? ለምንድን ነው እኔ የማናግረው? እሱ እንዲፈቅድ ነው። ደግሞ ዝም ብለን ከምሸጠው ደግሞ እሱ ፈቅዶ ቢሸጥ ደግሞ ደስ ይላል እንጂ እኮ እኛ በቃ ድርሰቱን ከሸጥነው በኋላ ሄሎ አብርሃም ና በቃ ምናምን ብለን ብሩን ስናሳየው ሲጀምር ንዴት ራሱ ከፊቱ ነው የሚጠፋው። የምር እና እንደዛ ከሆነ ለምን እንዴት ትጨቀጭቁኛላችሁ? አሁን አሸጡትም መሸጥ ማሸጠዋለን፣ ግን ደግሞ በተሻለ መልኩ አንቺ አናግረሽ ቢሆን ደስ ይላል በሚል ነው። በቃ እኔ አናግሬዋለሁኝ አልፈልግም ብሏል። እና አንቺ ምንም ትረጂን ነገር የለም። እኔ ምን እረዳችኋለሁ? የኔ አይደል ሽጡት ብዬ አልሰጣችሁ እና በቃ በእንትናችን ተስማሚ፣ በሐሳባችን ተስማሚና አብረን እንትን እንበል። የኔ መስማማት አለመስማማት እኮ ምንም ትርጉም የለውም። ቆይ እናንተ በምናችሁ ነው የምታስቡት? እሺ አሁን አንቺ ቆይ አንቺ እንደራስሽ እንዲሸጥ ነው እንዳይሸጥ ነው የምትፈልጊ? እንዲሸጥ ነው የምፈልገው። እና በቃ እንዲሸጥ ከሆነ በቃ በሐሳባችን ግን ደግሞ ተስማሚ ነው። እሱ ሲፈቅድ እንጂ እሱ ሳይፈቅድ አይደለም።
እሱ እኮ መሰለህ እኮ ራሳችሁ የጻፋችሁት እኮ ነው የምትመስሉ ይሆናል አይደል? በጋራ የጻፋችሁት ነው የምትመስሉ። እሺ ቆይ ማስቲ ምን ማለት ነው? እና የጋራ ለውጣችን እሱ ይሄ ፊልም ቢሸጥኛ ነገ አሳምረን መስራት አንችልም? ንገሪኝ እስኪ። እሱን ጽፋ ተከራከር። ቆይ እንደማትስማ ታውቂያለሽ። ማስቲ ቆይ ምን ያስቅሻል? ይሄ እኮ የሚያስቅ ነገር አይደለም። አይ እንደማጽፍ እንኳን ማወቅ ጥሩ ነው ብዬ። እሺ አሁን ማስቲ ሌላ ሙድ እንድትጅብኝ አይደለም። አሁን ትስማሚያለሽ አትስማሚ? እኔ አልስማማም። ቆይ አንቺ ማስታስቢው አብርሃም ይሄንን ድርሰት ይዞት እንዲሞት ነው የምፈልግ ንገሪኝ እስቲ። ደግሞ እሱ ምን ማለት ነው? እሺ የታምጡ ይሰራዋል? መቼም አይሰራውም። በቃ ይሄ ተሽጦ ሌላ ድርሰት ደርሶ ፊልም ካልሰራ በስተቀር እሺ በቃ እኔና ጨቅጨቁኝ እንዴ? እኔ ምንም መለከተኝ ነገር የለም እኮ። እና አሁን አልስማማም ነው የምትይው? እስኪ ማስቲ አንቺ እንኳን ይግባሽ። እስከ መቼ ነው ተቸግረን የምንኖረው? ንገሪኝ እስኪ። እኮ እኔ ተስማማሁት። እኔ ነኝ የምገዛችሁ ነው እና በቃ ባሳችሁ ተስማሚና በቃ አብርሃምን ንገሪው። በቃ አንቺ በሚገባው መልኩ አስረጂው። ቆይ ማስቲ ግን አንቺ እንኳን እስኪ ተረጂን እስኪ። እሺ ቆይ በምን ብር ነው እኛ የምንሰራው? ንገሪኝ እስኪ። ነገ ትልቅ ዓላማ አለን። በቃ እኔ የማይመለከተኝ ማጨቅጨቀኝ ከዚህ በኋላ ነው። ይሄ ነው ዓላማሽ? አዎ በቃ ይሄ ነው ዓላማዬ። ሰፈር ፕራንክ እያልሽ ስትዞሪ ትወያታለሽ። ኧረ እባክህ መቼም ቢሆን አትለወጭም። እሺ በዚህ አካሄድሽ እኔ ብቻ ነኝ የምዞረው። እና አብረን እንለወጥ። አንዙር እያልንሽ እኮ ነው። አብረን ሰርተን እንለወጥ። ለመለወጥ ደግሞ ገንዘብ ያስፈልግሻል። ጀመር አንተ እንለወጥ እንጂ መቼም አትለወጥም። እሺ ኧረ እባክሽ በዚህ አይነት ነው። አንቺ መቼም አትለወጪሽ። መጀመሪያ ይሄ ቢሸጥ የተሻለ ነገር ይኖራል አይኖርም? እራስሽ እኮ ታውቂዋለሽ እንደሚኖር እኮ። ይኸውልህ ከዚህ በኋላ እንደውም ስለዚህ ነገር አንድ ቀን እንዳትጠይቁኝ እሺ። ፕራንክ ለምትለውም ከፈለክ ካልሰራም እሺ። አሰሪም ራስህ ዙርበት። እኔ የሚገርመኝ ሁላ ድንጋዩ ናችሁ መቅራታችሁ ነው። ድሮም ለአህያ ማር አይጥማትምሽ። ጀምራ አይገባቸውም። ምን ያወራቸው አለ። ያው ቤተሰብ እንዳያችሁት ነው። ማስቴን በሐሳቡ ልትስማማ አልቻለችም። ግን ቤተሰብ እኛ ይሄን ድርሰት ከመሸጥ ወደ ኋላ አንልም። ያው በቴሌግራም በውስጥ መስመር አውሩን ቤተሰብ፣ እኛ እንሸጠዋለን። በቃ ደህና ሆኑልን።